ከልቦ በቀረበው ትርታ 97.6 ኤፍኤም የሰኞ ነሐሴ 18 ቀን 2018 የትርታ ቁርስ መሰናዶን ነው በመከታተል ላይ የምትገኙት። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። በአዲስ አበባ የመሰረተ ልማት ግንባታና የአካባቢ ጥበቃ ስራዎች ከተማዋን ለአህጉራዊ ዓለም አቀፋዊ ጉባኤዎች ተመራጭ እንድትሆን እንዳስቻላት ተገለጸ። የአዲስ አበባ የመሰረተ ልማት ግንባታና የአካባቢ ጥበቃ ስራዎች መዲናዋን ለአህጉራዊና ዓለም አቀፋዊ የጤና፣ የኢኮኖሚ፣ የፖለቲካ ጉባኤዎች ተመራጭ እያደረጋት መሆናቸውን የጤና ሚኒስትር ዴኤታ ፍሬሕይወት አበበ ገለጹ። ኢትዮጵያ በጤናው ዘርፍ ያመጣቻቸውን አብይት ለውጦች ለሌሎች ሀገራት በጥሩ ተሞክሮነት የሚጠቀስ መሆናቸውን ተናግረዋል። ሚኒስትር ዴኤታዋ በአሁኑ ወቅት በአዲስ አበባና በሌሎች የሀገሪቱ አካባቢዎች ተከናውነው የተጠናቀቁትና በመከናወን ላይ የሚገኙትን የልማት ስራዎች የሀገሪቱን የከተማዋን ገጽታ በከፍተኛ ሁኔታ መቀየራቸውን ጠቅሰዋል። ሰፋፊ የእግረኛ መንገዶች፣ የብስክሌት መንገዶች፣ ሆቴሎች፣ የመሰብሰቢያ አዳራሾችና የመንገድ ማስፋፊያዎች በመገንባታቸው እንቅስቃሴ የተሳለጠ እንዲሆን አስችለዋል ብለዋል። የአዲስ አበባ የመሰረተ ልማት ግንባታና የአካባቢ ጥበቃ ለውጥ መዲናዋን ለአህጉራዊና ዓለም አቀፍ የጤና፣ የኢኮኖሚና የፖለቲካ ጉባኤዎች ተመራጭ አዘጋጅና አስተናጋጅ ማድረግ አስችለዋል ነው ያሉት። ኢትዮጵያ አሁን ላይ የምስራቅ አፍሪካ የጤና ፌዴሬሽን ጉባኤን ጨምሮ የ76ኛውን የዓለም ጤና ድርጅት የአፍሪካ ቀጠና ኮሚቴ ስብሰባ በስኬት እያስተናገደች መሆኑንም ጠቅሰዋል። በጥቅምት ወር በርካታ ዓለም አቀፍ ተሳታፊዎች የሚገኙበትን ታላቅ የጤና መድረክ ጨምሮ በማኑፋክቸሪንግ፣ በኢንዱስትሪና በአረንጓዴ አሻራ ዘርፎች በርካታ ዓለም አቀፍ ስብሰባዎች እንደሚካሄዱ አንስተዋል። ይህ ሊሆን የቻለው በኢትዮጵያ ምቹ የመሰረተ ልማት፣ ዘመናዊ የመሰብሰቢያ አዳራሾች፣ ሆቴሎችና የላቀ አገልግሎት አሰጣጥ ኦን በመሆኑ ነው ማለታቸውን የኢትዮጵያ ዜና አገልግሎት መረጃ አመላክቷል። ኢትዮጵያ በጤናው ዘርፍ በአጭር ጊዜ ውስጥ ያመጣቻቸው አበይት ለውጦች ለሌሎች የአፍሪካና የዓለም ሀገራት በጥሩ ተሞክሮነት የሚጠቀሱ መሆናቸውንም አክለዋል። የወጣቶች ሀገራዊ ፖሊሲ ማሻሻያ ስራ ወደ ማጠናቀቂያ ምዕራፍ መድረሱ ተገለጸ። ከ20 ዓመት በላይ ያገለገለው የወጣቶች ሀገራዊ ፖሊሲ የማሻሻል ስራ ወደ ማጠናቀቂያ ምዕራፍ መድረሱን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። የሚኒስቴሩ የወጣቶች ተሳትፎና አቅም ግንባታ ዴስክ ኃላፊ አቶ አድነው አበራ እንደገለጹት አዲሱ ፖሊሲ ወጣቶች ሀገሪቱ በጀመረችው የዲጂታል ትራንስፎርሜሽን ጉዞ ላይ በግንባር ቀደምትነት እንዲሳተፉና የቴክኖሎጂ ዕድሎችን እንዲጠቀሙ ታሳቢ አድርጎ የተዘጋጀ ነው። አክለውም ፖሊሲው የወጣቶችን አሁናዊ ፍላጎት ከመመለስ ባለፈ ከሳይበር ደህንነት ጋር ተያይዞ የሚፈጠሩ ስጋቶችን ለመቋቋም የፈጠራ አቅማቸውን ለማሳደግና በዓለም አቀፍ ደረጃ ተወዳዳሪ የሚያደርጋቸውን ክህሎት ለማጎልበት ልዩ ትኩረት መስጠቱን አስረድተዋል። ከውጭ የቀድሞው የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ፕሬዝዳንት በአሜሪካ የተጣለባቸውን ማዕቀብ ተቃወሙ። የቀድሞ የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ፕሬዝዳንት ጆሴፍ ካቢላ በአሜሪካ የውጭ ሀብት ቁጥጥር ቢሮ የተጣለባቸውን ማዕቀብ በመቃወም በዋሽንግተን ፍርድ ቤት ክስ መመስረታቸውን አፍሪካ ኒውስ ዘግቧል። እንደ አውሮፓውያን አቆጣጠር ከ2001 እስከ 2019 ኮንጎን የመሩት ካቢላ አሜሪካ በኤም23 አማጽያን ላይ የገንዘብና የፖለቲካ ድጋፍ ያደርጋሉ በሚል በፈረንጆቹ ኤፕሪል ወር የጣለችባቸው ማዕቀብ ያልተረጋገጡና መረጃ የሌላቸው ባዶ ውንጀላ ላይ የተመሰረተ ነው ሲሉ ተከራክረዋል። ካቢላ ባለፈው ዓመት አማጽያኑ በተቆጣጠሯት ጎማ ከተማ የተገኙ ሲሆን በኮንጎ ወታደራዊ ፍርድ ቤት በሌሉበት የሞት ፍርድ ተፈርዶባቸዋል። የካቢላ ሕጋዊ ወኪሎች አሜሪካ ያቀረበችባቸውን ስም ከጥቁር መዝገብ እንድታሰርዝ መጠየቃቸውን ዘገባው አመላክቷል። በመጨረሻም ሩሲያ አምባሳደሯን ወደ ሞስኮ መለሰች ተባለም። ሩሲያ በዩናይትድ ኪንግደም አምባሳደሯን የነበሯትን አንድሬ ኬሌኒንን ከኃላፊነታቸው በማንሳት ወደ ሀገራቸው መመለሷን ዘጋርዲያን ዘግቧል። አምባሳደር አንድሬ ኬሊን ለ7 ዓመታት ያህል በሎንዶን የነበራቸው ዲፕሎማሲያዊ አገልግሎት ያበቃው ባለፈው ወር ሀገሪቱን ለቀው ሲወጡ መሆኑን የጠቀሰው ዘገባው ውሳኔው የብሪታንያ ለዩክሬን ድሮኖች በማስታጠቅ የምታደርገውን ድጋፍ ተከትሎ በሁለት ሀገራት መካከል ያለው ዲፕሎማሲያዊ ውጥረት የደረሰበት ደረጃ እንደሚያሳይ አመላክቷል። የሁለቱ ሀገራት ግንኙነት ከዚህ ቀደም ታይቶ በማይታወቅ ደረጃ ዝቅተኛ ደረጃ ላይ መድረሱን የጠቀሰው የሩሲያ ኤምባሲ አምባሳደሩን የሚተካ አዲስ ተወካይ እስካሁን አለመሰየሙን አረጋግጧል።
ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። ራይድ ትራንስፖርት ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶን ለመቀበል ጊዜ ቢያጥሮ እኛ አለንሎ የሚለው ራይድ ትራንስፖርት ወዳጅ ዘመዶን ተቀብለን በታማኙ የጉዞ አማራጭ ራይድ ትራንስፖርት እንክብካቤ ሳናጓድል ደህንነታቸው እንደተጠበቀ በአይነ ስጋ እናገናኘዎታለን ይላል። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን። ሌላኛው የሰዓት አጋራችን እናት ባንክ ነው። ወደ እናት ባንክ ጎራ ስትሉ ዘመኑን የዋጁ በቴክኖሎጂ የተደገፉ አገልግሎቶችን ከእናት ባንክ ታገኛላችሁ። የዲጂታል ባንኪንግ አገልግሎት፣ የውጭ ምንዛሪ አገልግሎት፣ የልጆች የቁጠባ ሂሳብ፣ የእናት ማረፊያ የቁጠባ ሂሳብና የእናት ጤና የቁጠባ ሂሳብና ሌሎችን ከእናት ባንክ ማግኘት ትችላላችሁ። ከእናንተ የሚጠበቅባቸው የእናት ባንክ ደንበኛ መሆን ብቻ ነው። እናት ባንክ ማን እንደ እናት የሚለን እናት ባንክ የሰዓት አጋራችን ስለሆነ እጅግ አድርገን እናመሰግናለን። ከልቦ በቀረበው ትርታ 97.6 ኤፍኤም የሰኞ ማለዳ የትርታ ቁርስ መሰናዶውን ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ ከልብ እናመሰግናለን። አሁን ሰዓቱ ከሀገር ውስጥና ከውጭ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። የብሔራዊ ፈተና ውጤት ይፋ የተደረገ ሲሆን 50 በመቶና ከዚያ በላይ ያመጡት 12.8 በመቶ ተማሪዎች ብቻ መሆናቸው ተነግሯል። የዘንድሮ የ12ኛ ክፍል ብሔራዊ ፈተና ከወሰዱት 550 ሺህ በላይ ተማሪዎች መካከል 50 በመቶና ከዚያ በላይ ውጤት ያመጡት 12.8 በመቶ ወይም 70544 ተማሪዎች ብቻ መሆናቸውን የትምህርት ሚኒስቴር አስታውቋል። በዚህም መሰረት በተፈጥሮ ሳይንስ 591.6 በማህበራዊ ሳይንስ 576.25 ከፍተኛ ውጤት ሆኖ መመዝገቡን ያመላከቱት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በሰጡት መግለጫ 88 ትምህርት ቤቶች ያስፈተኗቸውን ተማሪዎቻቸውን በሙሉ ሲያሳልፉ 565 ትምህርት ቤቶች አንድም ተማሪ ሳያሳልፉ የቀሩ መሆናቸውን አስረድተዋል። በወረቀትና በኮምፒውተር ታግዞ የተሰጠው የዚህ ፈተና ውጤት ሰኞ አመሻሽ ወይም ማክሰኞ ይፋ እንደሚደረግ የማለፊያ ነጥቡም ተማሪዎች ወደ ዩኒቨርሲቲ የሚገቡበትን መስፈርት ተንተርሶ ይፋ እንደሚደረግ ነው የትምህርት ሚኒስትሩ የጠቆሙት። የግል ሆስፒታሎች ለከተማዋ የጤና እድገትና ለሜዲካል ቱሪዝም ከፍተኛ አስተዋጽኦ እያበረከቱ መሆኑ ተገልጿል። በግሉ ዘርፍ የሚገነቡ ዘመናዊ ሆስፒታሎች ለአዲስ አበባ የጤና እድገትና ለሜዲካል ቱሪዝም መስፋፋት የጎላ አስተዋጽኦ እያበረከቱ እንደሚገኝ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ከንቲባዋ በንፋስ ስልክ ላፍቶ ክፍለ ከተማ የተገነባውን ኒው ሊፍ ሜዲካል ኮምፕሌክስ መርቀው ስራ ባስጀመሩበት ወቅት እንደተናገሩት አዲስ አበባን የሜዲካል ቱሪዝም መዳረሻ ለማድረግ በሚደረገው ጥረት የግሉ ዘርፍ የኢንቨስትመንት ከፍተኛ አቅም እየሆነ ይገኛል። የከተማ አስተዳደሩ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ በበኩላቸው የመሰረተ ልማት ግንባታዎች የአገልግሎት ተደራሽነትን ማሳደጋቸውን የገለጹ ሲሆን የሆስፒታሉ መስራች ዶክተር ኢማም አብዱራህማን ተቋሙ ዘመናዊ መሳሪያዎችን አሟልቶ አገልግሎት መስጠት መጀመሩንም አስታውቀዋል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ የዲሞክራቲክ ሪፐብሊክ ኮንጎ መንግስትና የኤም23 አማጽያን የሰላም ውይይት ለማድረግ መስማማታቸው ተነግረዋል። የዲሞክራቲክ ሪፐብሊክ ኮንጎ መንግስትና የኤም23 አማጺ ቡድን በስዊዘርላንድ ያካሄዱትን የ5 ቀናት ውይይት በማጠናቀቅ የተሟላ ሰላም ለማውረድ የሚያስችል ፍኖተ ካርታ መዘርጋታቸው ነው የተሰማው። በሁለቱ ወገኖች መጋራ መግለጫ መሰረት የሰላም ፍኖተ ካርታው በካታርና አስተባባሪነት የተደረሰው የዶሃ የሰላም ስምምነት መሰረት በማድረግ ቀጣይ የድርድር ደረጃዎችና ጊዜያዊነት የሚወሰን የተኩስ አቁም ጥሰቶችን ለመከታተል የሚያስችል አሰራርም እንደተከተተ ዘኢስት አፍሪካ ኒውስ አመላክቷል። በአሜሪካ፣ በኳታር፣ በቶጎ፣ በስዊዘርላንድና በአፍሪካ ህብረት አነሳሽነት በተካሄደው በዚህ ውይይት ሁለቱ ወገኖች በምስራቅ ኮንጎ ዘላቂ ሰላም ለማውረድ ያላቸው ቁርጠኝነትን ያረጋገጡ ቢሆንም በዚሁ የሀገሪቱ ክፍል ያለው የጸጥታ ሁኔታ አሁንም አሳሳቢ ሆኖ መቀጠሉን በዘገባው ላይ ተመላክቷል። በመጨረሻም ኢራቅ በኢራንና በሳውዲ አረቢያ መካከል የጋራ የደህንነት ምክር ቤት እንዲቋቋም ሐሳብ አቅርባለች። ኢራቅ በመካከለኛው ምስራቅ ያለውን ውጥረት ለማርገብና ቀጠናዊ ተጽዕኖን ለማጠናከር በሚደረገው ጥረት በኢራንና በሳውዲ አረቢያ መካከል የጋራ የደህንነት ምክር ቤት እንዲቋቋም ነው ጥሪ ያቀረበችው።
የኢራቅ ብሔራዊ የደህንነት አማካሪ ቃሲም አልአራጂ በባህሬን መዲና ማናማ በተካሄደው የማናማ ውይይት ዓመታዊ ደህንነት ጉባኤ ላይ ባደረጉት ንግግር የቀጠናውን ደህንነትና መረጋጋት ለማስጠበቅ በሁለቱ ተጽዕኖ ፈጣሪ ሀገራት መካከል የተዋቀረ የጋራ የደህንነት ምክር ቤት መቋቋም አስፈላጊ መሆኑን አስታውቀዋል። ኢራቅ ባለፉት ዓመታት በሪያድና በቴህራን መካከል የነበረው ዲፕሎማሲያዊ ግንኙነት ለማሻሻልና ውጥረቶችን ለማርገብ በርካታ የአስታራቂነት ጥረቶችን ስታደርግ የቆየች ሲሆን አዲሱ ሀሳቧም ይህንኑ የሰላም ጥረት ወደ ላቀ ደረጃ ለማሸጋገር ያለመ ነው ተብሏል። ይህ ጥሪ የቀረበው በሶሪያ በየመንና በመካከለኛው ምስራቅ አካባቢዎች የተከሰቱ ያሉ ወታደራዊ ውጥረቶችና ፍጥጫዎች ቀጠናዊ መረጋጋት በስጋት ላይ በጣሉበት ወቅት መባሉን የዘገበው አናዶሉ የዜና ወኪል ነው።